ያንቺ ብቻ ባል መሆን ነው የምፈልገው። እኔ መቼም ቢሆን ሚስት ልሆን አልችልም። ትችያለሽ። አልችልም። እንዲያውም ታውቂያለሽ አይደለም ሚስቴ ሮዛ አቶ መሰለን አሁኑኑ ማድረግ አለብህ፣ በቃ ባለው ነገር እኔ አግዛለሁ፣ ብቻ ይችን እዚህ ቤት ውሰዳት እንጂ በማለት ሉሊትን ለማስወሰድም የምትሞክረው ወይም ደግሞ ሉሊት ከአቶ መለሰ ጋር ከሄደችን በኋላ ሁሉም ነገር ይስተካከልኛል ብላ የምታስበው ሮዛ ስልክ እያወራች እያለ ከአቶ መሰለ ጋር ሔዋን ስትመጣባት በጣም ትደነግጥና ቆይ ግን አንቺ ግን ለምን አትተኝም? ለምንድነው ጥላ ምትሆኝብኝ? ብላም ትላለች። ሔዋንም ቆይ አንቺ ምንድነው? ምን ችግር አለ? ጓደኛሽ አይደለው እንዴ? እና ካንቺ ጋር ብመጣ ምን ችግር አለው? ብላም ትመልስላታለች። ሔዋንም ቆይ ግን ማን ጋር እያወራሽ ነበር? በማለት ስትመልስላትኝ ምን አገባሽ አንቺ ይመለከትሻል? ብላም ትላታለች። አቶ መለሰም ሉሊትን ግዴታ ካሁን በኋላ ሚስቴ ነሽ፣ የኔ ሚስት ነው የምትሆኝ። ሉሊትን በፍጹም ያንተ ሚስት ልሆን አልችልም ብላ ተናዳ አውሬ ነህ ብላም ሰድበው ትሄዳለች። እንኳን አይደለም ሚስቴ የልጆቼ እናትም ትሆኛለሽ ይላታል። አቶ መሰለ ሉሊትን አሁን አስገድዶ ለመውሰድና እንዲሁም ደግሞ አባትሽ በጣም ከፍሎ የማይጨርሰው ገንዘብ ስላለበት ስለዚህ በዛ ምትክ ደግሞ አንቺ ነሽ ተሰጠሽኝ እናም ይዤሽ እሄዳለሁ በማለት ሲነግራትኝ ሉሊትን በጣም ተናዳ በጣም ጨካኝና አረመኔ ነህ ብላ ተፍታበት ትሄዳለች። አቶ መሰለም በጣም ተናዱ። ቆይ ግን ለምን እኔ ላይ እኮ ነው ይሄን ነገር ያደረገችው፣ ስለዚህ ይችን ቁንጫ እሰራላታለሁ በማለት በጣም ተናዶ ሮዛ ጋር አብሮ በመደዋወል ሮዛም ሁሉን ነገር አስተካክልልሃለሁ እኔ ብላም ትለዋለች። ሔዋንም ሁሉን ነገር ስለሰማቻትና እንዲሁም ደግሞ ያ የጃጃ ሽማግሌ ሉሊትን ብሎ እንደመጣም ታውቂያለሽ አይደል? ብላም ትላታለች። ማነው ደግሞ አቶ መሰለ ብላ ሔዋን ጠይቃታለች። ምክንያቱም ደግሞ ሮዛ ማስመሰል ስላለባትኝ እናም ሉሊትን የሚያስቸግራት ወይም ደግሞ ሉሊትን ብሎ የመጣው ነዋ ብላ ሔዋንም ትመልስላታለች። እና ታዲያ ሉሊትን ለምን ፈልጓት ነው በማለት ስትጠይቃትኝ ሉሊትም ደግሞ ለትዳር እንደፈለጋ ስትነግራት ሮዛም ልክ እንዳልሰማች ታስመስላለች። ሩዛም ሔዋንን ምን ነው ያስቃል እንዴ ብላም ትጠይቃታለች። አይ እኔ እንኳን እንደው ሳስበው ይህን ሰውዬ ወደዚህ እንዲመጣ የጋበችው አንቺ ነሽ ብዬ ነው የማስበው። ምክንያቱም ደግሞ አንቺ በጣም ብዙ ነገር እያደረግሽም ስለሆነ ብላም ስትላትኝ ይህ ደግሞ ምን ማለት ነው? እንዴት እንደዚህ ልታስብ ይቻልሽ? ብላ ሮዛም ሔዋንን ትጠይቃታለች። ሔዋንም በጣም ተናዳ ይኸውልሽ እኔ ግን እንደምንም ብዬ ይሄን ሚስጥር እደርስባታለሁ፣ ያኔ ግን ደግሞ እውነት እኔ አንቺን ያርገኝ እገልሻለሁ ብላም ትላታለች። እንዲሁም ሮዛ በጣምም ትደነግጣለች። ቆይ ግን አንቺ ሰይጣን ለምንድነው የማታይ? በማለት ሮዛም ሔዋንን መሳደብ ትጀምራለች። ሔዋንም ሉሊትን ይኸውልሽ ካሁን በኋላ እሱ የሚጠይቅሽን ጥያቄ ሰልችቶሽ የምትቀበዩ እየመሰለው ነው እዚህ ድረስ የመጣው ብላም ትላታለች። እናም አሁን ላይ ለምንም ሆነ አስገድዶ ሁሉም ነገር ካልተሳካለት ተስፋ ይቆርጣል፣ እናም ይሄዳል በማለት ሔዋንም ለሉሊት ትነግራታለች። ሉሊት በጣም ተጨንቃለች። አቶ መለሰን እንዳየችው የደነገጠችው ሉሊት አሁን ላይም ቢሆን ይህ ሰውዬ እዚህ ቦታ ካልሄደ እኔ በሰላም አልቀመጥም በማለት ለሮዛ ትነግራታለች። ሮዛም ደግሞ አይዞሽ እኔም ከጎንሽ ነኝ ብላም ትላታለች። ዳዊትና አቶ መሰለም በተገናኙበት ሰዓት ግን ደግሞ ጭራሽ ሊስማሙም አልቻሉም። ምክንያቱም ደግሞ ዳዊትን የሚያበሳጨው የአቶ መለሰ መልስ ነበረ። እናም በቤተሰቦቿ ብድር የተነሳ እንዴት ይችን ህፃን ልጅ እንደዚህ ታደርጋለህ? ደግሞም በፍጹም ምንህም ልትሆን አትችልም፣ አንተም ምንም አይነት ክብር የሚገባ ሰውም አይደለህም በማለት ዳዊትም በጣም ተናዶ ጥሎት ሲሄድ አቶ መለሰም እኔን አታቀኝም ማለት ነው፣ በጣም ብዙ ነገር ማድረግ የምችል ሰው ነኝ፣ ስለዚህ የማትሳፈጠው ሰው ጋር ነው እየተሳፈጥከው በማለት ይናገረዋል። ዳዊት በጣም ተናዶና እንዲሁም ተበሳጭቶ ሲሄድ ነገር ግን ደግሞ ሔዋን አሁን ላይ ሮዛን ይህን ነገር ያደረግሽው አንቺ ነሽ፣ ስለዚህ አቶ መለሰም እዚህ ቤት ድረስ እንዲመጣ የጋበሽውም
አንቺ ነሽ በማለት ስትናገራትኝ ሮዛም በጣም ተናዳ ቆይ አንቺ ግን ምንድነው ችግርሽ ከኔ ጋር ያለሽ ነገር እኔ ደግሞ ምን አቀልሻለሁ በማለት ትመልስልሃለች። ነገር ግን ሮዛና አቶ መለሰ ተደዋውለው እየተገናኙ ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ የምንለቃቸው ቪዲዮዎች እንዲደርሳችሁ የደወል ምልክቷን ማጥቆራችሁን አትርሱ። ውድ ቤተሰቦቼ ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ እናመሰግናለን። ቀጥታ ወደ ቪዲዮ አቶ መሰለና እንዲሁም ደግሞ ዳዊት ተፋጠዋል። ሮዛም ሁሉን ነገር ለማስተካከል ለአቶ መለሰ ወይም ደግሞ እዟት እንዴት እንድታግዘውም ቃል ገብታለታለች ማለት ነው። እኔ ምንም ነገር ቢሆን ማድረግ እችላለሁኝ፣ ስለዚህ ሎሊትን የኔ ሙሽራ ይዣት እሄዳለሁ በማለት ለሮዛም ይነግራታል። ሮዛም ደግሞ ነገሮችን ሁሉ በቻልኩት መጠን አስተካክልላለሁ እናም ይዛት ትሄዳለህ በማለት ዋንም ሌላ ነገር ከባድ ውሳኔ ወሰነች። ለሎሊት በቃ አሁን ላይ ምንም አማራጭ የለም፣ ዝም ብለሽ ግዴታ ባልነቱን ተቀበይ ብላም ትላታለች። ቆይ ሔዋን ግን ምን እያሰብሽ ነው? ምን ሆነሽ ነው በማለት ጠይቃታለች። ምክንያቱም ደግሞ አቶ መሰለ በጣም ትልቅ ሰውና እንዲሁም ደግሞ አባት የሚሆኑት ሰው እንዴት ነው ለትዳር የሚቀበል በማለት ነበር ሉሊት የደነገጠችው። ሔዋንም ይኸውልሽ ይሄ ነገር አንቺ ብቻሽ እንጂ እንዳይስተካከል እኔ አደርገዋለሁ እመኝ በማለት ትመልስልሃለች። ምክንያቱም ደግሞ አቶ መሰለ ሉሊት እንኳን አይደለም የምታገባው ስታየውም በጣም እያስጠላትና እንዲሁም ደግሞ ለአይኗ ማየት ፍቃድ እንደሌላት ነው እንግዲህ እዚህ ጋር ያየነው ማለት ነው። ውድ ቤተሰቦቼ ሔዋን ግን ግዴታ ባልነቱን መቀበል አለብሽ ብላታለች። እናም ካልሆነ ደግሞ ሰውየው እዚህኛው ፍራታችን ዋጥ አድርገን እዚሁ እናስቀረዋለን በማለት ሔዋንም ይሄንን ከባድ ውሳኔ ወሰነች። ሉሊትም ይህን መቀበል ያቃታትኝ በጣም ደንግጣ ምንም አይነት መልስ ልትመልስ አልቻለችም። ዳዊትም በጣም ተናዱ አቶ መሰለን በጣም ደፋር ሰው ለካ ይኸውልህ እኔ አንተን መጀመሪያም የተጋፈጥኩ ሉሊትን ሳላቃት ነው። እናም ደግሞ ላንተ አሳልፈ ቢሰጣትኝ ፈጣሪም ይቅር ሊለኝ አይችልም በማለት ዳዊትም በጣም ተበሳጭቶ አቶ መሰለን ያናግረዋል። አቶ መሰለም ደግሞ ቆይ ግን